የሰላት አልዒድ ሁሉም መውጣት አለበት። የሙስሊሞችን አንድነት፣ የሙስሊሞችን መዋደድ፣ የሙስሊሞችን ኸይር ነገር ላይ መተባበር የሚያሳይ ክስተት ከመሆኑ አንፃር ወንዱም ሴቱም አዋቂውም ህፃኑም መውጣት አለበት። በመሰረቱ ከቤት የማይወጡ ሴቶች እንኳ መውጣት አለባቸው። ሶላት መስገዱን ከማይፈቀድላቸው ዑድር ላይ ያሉ ሴቶችም መሄድ አለባቸው። ተክቢራውን በተመለከተ ሰዎች ብዙ ጊዜ የሚፈጽሙ ስህተት አለ። በጋራ አላሁ አክበር ይላሉ፣ ሁሉም እያስተጋቡ ማለት ነው። ይህ አስፈላጊ አይደለም። ኢማሙ ድምፁን ጮክ አድርጎ የሚለው ኢማሙ ብቻ ነው። ማእሙሞች ድምፅ ሳያወጡ ነው ተክቢራ የሚሉት። ምናልባት ሰው ብዙ ሆኖ ማድረስ ድምፁ የኢማሙ ድምፅ አይደርስም ከተባለ ደግሞ ድምፅ የሚያስተላልፉ ሰዎች ይመደባሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد بزاريو تمهرتاتشنا من يوم የዒድ ስነ ስርዓትና የዒድ ሶላቶችን አሰጋገድ ይሆናል። በእስልምና የሚታወቁ ቁርአንና ሐዲስ ላይ የተደነገጉ ቀደምት ሙስሊሞችም የተስማሙባቸው ሁለት ዒዶች አሉ። ከዛ ውጪ ያሉ ዒዶች በሙሉ እስልምና አያውቃቸውም። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና በተሰደዱበት ጊዜ መዲና ላይ የነበሩ ሰዎች የሚያከብሯቸው ቀናት ነበሯቸው። እነሆ ነቢ ሰለላሁ ዐለይሂ ወሰለም ቀድ አብደለኩም አላሁ ቢሂማ ኸይረን ሚንሁማ የውመ ነሕሪ ወየውመ ልፊጥሪ፣ አላህ ስብሓነሁ ወተዓላ እናንተ ከምታከብሯቸው ቀኖች የሚሻሉ የዒድ ቀኖችን አላህ ተክቶላቸዋል። የዒድ አልአድሓ የአረፋ በዓልና እንደዚሁ የጾም ፍቺ የዒድን ቀን በማለት ነቢ ሰለላሁ ዐለይሂ ወሰለም ተናግረው ከነዚህ ውጪ ሌላን ዓመት በዓል ማክበር ሙስሊሞች ዘንድ የማይታወቅ ነገር ነው። ሸሪዓ ላይም ያሌለን ነገር መጨመር ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱናም መጻረር ነው። አልፎ ሁሉ ከካፊሮች ጋር መመሳሰል ነው። ነቢ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ተሸበሀ ቢቀውሚን ፈሁወ ሚንሁም፣ ከካህዲያን ጋር የተመሳሰለ ከካፊሮች ጋር የተመሳሰለ እሱ ከነሱ ነው በማለት ተናግረዋል። ነቢ ዐለይሂ ሰላቱ ወሰላም የተሻለን ቀን አላህ ተክቶላቸዋል ሲሉ ሁለትን ቀን አስቀምጠዋል። ኢነ አሕሰነል ሐዲስ ኪታቡላህ ወኸይሩል ሀድይ ሀድዩ ሙሐመድ፣ ከፈለጎች ሁሉ የተሻለና ያማረ ፈለግ የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ፈለግ ነው። ከሳቸው መንገድና ሱና ውጪ ያሉ ነገሮች ሁሉ ብድዓና ጥመት ናቸው። ዒድን አላህ ስብሓነሁ ወተዓላ ለሰው ልጆች የደነገገው አላህን ስብሓነሁ ወተዓላ ያመሰግኑ ዘንድ ሲሆን በዚህ ውስጥም ይደሰቱ ነፍስያቸውንም ያዝናኑ ዘንድ ነው ሸሪዓ በሚፈቅደው መሰረት። በእስልምና የሚታወቁ ዒዶችን በምናይበት ጊዜ ዒዶች የሚገኙት ከዒባዳ በኋላ ነው፣ ከመልካም ስራ በኋላ ነው። የአረፋን በዓል በምናይበት ጊዜ ሐጅ ላይ የነበሩ ሰዎች ሐጅን በማድረጋቸው እንደዚሁ ሐጅን ያላደረጉ ሐጅ ላይ ያሌሉ ሰዎች ደግሞ የዱል ሒጃ 10 ቀናትን በዒባዳ በመልካም ስራ በማሳለፋቸው ምክንያት መጨረሻ ላይ አላህን ሱብሓነሁ ወተዓላ ለማመስገንና ነፍስያቸውንም አላህ በሚወደው መልኩ ለማስደሰት ዓመት በዓል እንዲያከብሩ ተፈቅዶላቸዋል። የረመዳንን ጾም ጾመው ደግሞ ኸይር ስራ ሰርተው ሰላት ሰግደው ዘካ አውጥተው ሰደቃ ሰጥተው መጨረሻ ላይ ዒድን እንዲያከብሩ አላህ ሱብሓነሁ ወተዓላ ፈቅዷል። ይህም የሰው ልጆች እንዲደሰቱ አላህ ኸይርን ስራ ለመስራት ስላበቃቸውም እንዲያመሰግኑ ከዚህ አንፃር ነው ዒድ የተደነገገው። ዒድ ብሎ ማለት ከቋንቋ አንፃር በየጊዜው የሚደጋገም ማለት ነው። ሶላተል ዒድ ቁርአን ላይ ሐዲስ ላይ እንደዚሁ በኡማው መሪዎች መሃል ስምምነት ያለበት ጉዳይ ነው። አላህ ሱብሓነሁ ወተዓላ ፈሰሊ ለረቢከ ወንሐር ብሏል ቁርአን ላይ። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላም ብሏል። የተወሰኑ ዑለሞች በፈሰሩት መሰረት የውመል ፍጥርን
ሰላት ነው የሚመለከተው ይላሉ የመጨረሻውን አያ ቀድ አፍለሐ መን ተዘካ ዘካተል ፊጥር የሰጠ ወዘከረ እስመ ረቢሂ ተክቢር ያለ ፈሰላ ሰላት የሰገደ ሰላተል ዒድም ማለት ነው። የፊተኛው ላይ ፈሰሊ ረቢከ ወንሐር ፈሰሊ ሊረቢከ የአድሓ ቀን ሰላተል ዒድን ስገድ ወንሐር እንደዚሁ ለአላህ ስብሓነሁ ወተዓላ ኡድሕያን እረድ ብለው ዑለሞች ፈስረውታል ነው። ነቢ ሰለላሁ ዐለይሂ ወሰለም ዒድን አክብረዋሉ፣ ሰሓቦችም አክብረዋሉ። ሶላተል ዒድን ዐለይሂ ሰላቱ ወሰላም ነቢዩም ሰግደዋሉ፣ ሰሓቦችም ሰግደዋል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ሶላተል ዒድ የሰገዱት ሂጅራ ከተሰደዱ ሁለተኛው ዓመት ላይ ለመጀመሪያ የተቋቋመው ወይም ደግሞ የተሰገደው የዒድ ሶላት የዒደል ፊጥር ሰላት ነው። ከዛ ጊዜ ጀምሮ ነቢ ሰለላሁ ዐለይሂ ወሰለም አዱንያን እስኪሰናበቱ ድረስ ሰግደዋል። ሱሐቦችም ታቢዒዎችም ሰግደዋል። ሶላተል ዒድን መተው ተገቢ አይደለም። ቃለ ሸይኹ ረሒመሁላሁ ተዓላ ባቡ ሶላቲል ዒደይኒ ሁለት ሶላቶችን የዒድ ሶላቶችን በተመለከተና የዒድን ስርዓት ምንዳሰስበት ባብ ነው ይላሉ። አመረ ነቢዩ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አዘዋል አናሰ የሰው ልጆችን ሙስሊሞችን ቢልኹሩጅ ኢለይሂማ የዒደል አድሓና የዒደል ፍጥርን ሰላት ለመስገድ ሰዎች እንዲወጡ ከቤት እንዲወጡ አዘዋል። ሐተል ዐዋቲቀ ወልሑየድ ሐይድ ላይ ያሉ ሴቶች እንደዚሁ ለአካለ መጠን እየደረሱ ያሉ ታዳጊ ሴት ወጣቶች ጭምር ለሶላተል ዒድ ከቤት እንዲወጡና እንዲሰግዱ አዘዋል። የሽሀድነል ኸይራ ሐታ ሐይድ ላይ ያሉ ሴቶች ሰላቱን ባይሰግዱ እንዲሄዱና ኸይርን እንዲሳተፉ ወደዕወተል ሙስሊሚና ሙስሊሞችም ዱዓ በሚያደርጉበት ጊዜ ኸጢቡ ዱዓ በሚያደርግበት ጊዜ ዱዓ ላይ ኸይር ላይ ኹጥባ ላይ እንዲሳተፉ አዘዙ ዐለይሂ ሰላቱ ወሰላም። ወያዕተዚሉል ሑየዱል ሙሰላ ሐይድ ላይ ያሉ ሴቶች ሰዎች የሚሰግዱበት ቦታ ላይ አይቀመጡም፣ ራቅ ብለው ተቀምጠው ኹጥባ ያደምጣሉ፣ ዱዓ ሲደረግ አሚን ይላሉ። ሙተፈቁን ዐለይሂ ይህም ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ ነው። የመጀመሪያው ነጥብ ለሶላተል ዒድ ሁሉም መውጣት አለበት። የሙስሊሞችን አንድነት፣ የሙስሊሞችን መዋደድ፣ የሙስሊሞችን ኸይር ነገር ላይ መተባበር የሚያሳይ ክስተት ከመሆኑ አንፃር ወንዱም ሴቱም አዋቂውም ህፃኑም መውጣት አለበት። በመሰረቱ ከቤት የማይወጡ ሴቶች እንኳ መውጣት አለባቸው። ሶላት መስገዱን ከማይፈቀድላቸው ዑድር ላይ ያሉ ሴቶችም መሄድ አለባቸው። ሴቶች በሚወጡበት ጊዜ ሒጃባቸውን መጠበቅ ይኖርባቸዋል። ሐታ ሐዲስ ላይ አንዲት ሴት ጅልባብ ካሌላትሳ ተብለው ሲጠየቁ ነብዩ ሰለላሁ ዐለይሂ ወሰለም እህቷ ከጅልባቧ ታልብሳት ብለዋል አለይሂ ሰላቱ ወሰላም። ለዒድ በምንወጣበት ጊዜ ምንም የደስታ ቀን ቢሆን ደስታው ወንጀል ሊቀላቀልበት አይገባም። በዒድ ጊዜ የተለያዩ ፊትናዎች ይታያሉ። ሴቶች ሽቶ ተቀብተው ተኳኩለው ተገላልጠው ይወጣሉ፣ ከወንድ ጋር ይቀላቀላሉ። ይህ ትልቅ ወንጀል ነው። ሱና የሆነን ኢባዳ ለማድረግ ብላ ሴት ልጅ ወጣ አላህን ሱብሓነሁ ወተዓላ የሚያስቆጣ ድርጊት መፈጸም አይጠበቅባትም። ከቤት ስትወጣ ሴት ልጅ በመጀመሪያ ደረጃ ንያዋን ማስተካከል አለባት። ኸይርን ነገር ልሳተፍ፣ ኹጥባ ልሰማ፣ ዱዓ ሲደረግ አሚን ልል ብላ ነይታ መውጣት አለባት። ገና ከቤት ሲወጡ ሸርን አስበው መዝናናትን ብቻ አስበው መሆን የለበትም። ኸይርን አስቦ የወጣ ሰው ደግሞ የሚጓዘው ጉዞም በኸይር የተሞላ ይሆናል። ሙሉ ሒጃብ ማድረግ ይጠበቅባታል። ከቤት ስትወጣ መኳኳልና መዋበን መጠንቀቅ ይኖርባታል። ስለዚህ ተገላልጣ የምትሄድ ከሆነ ሙሉ ሒጃብ የማታደርግ ከሆነ ማለት ነው። ሙሉ ሒጃብን ብታደርግ ደግሞ ሽታው ሰዎች ዘንድ የሚደርስ እንደዚሁ በሆነ መልኩ የሚታየን መዋቢያ ተጠቅማ መሄድ አይኖርባትም። ወወቅቱሃ የሶላተል ዒድን ወቅት በምናይበት ጊዜ ምን ኢርቲፋዕ ሸምሲ ቀይደ ሩምሒን ኢለ ዘዋል ፀሐይ ከፍ ካለችበት ጊዜ ጀምሮ ልክ ከሶላተል ፈጅር በኋላ ሶላት መስገድ የሚከለከልበት ወቅት እንዳለ ከአሁን ቀደም ጠቅሰናል። ይህ ወቅት አልቆ ሶላት መስገድ የሚቻልበት ወቅት ከገባበት ሰዓት ጀምሮ የዙሁር ወቅት እስኪገባ ድረስ ማለት ነው። የሶላተል ዒደይንን ሁክም በተመለከተ ሶላተል ዒደይን ዋጅብ ነው ሱና በዑለሞች መሃል ኺላፍ አለበት። ሼክ ሳዕዲ ረሂመሁላህ ተዓላ እዚህ የመንሀጁ ሳሊኪን ክታብ ጸሐፊ ማለት ነው ፈርደል ዐይን እንደሆነ ይናገራሉ። ሌሎችም ዑለሞች ፈርደል ዐይን እንደሆነ ይናገራሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በመሰረቱ ከቤት እንዳይወጡ ሸሪዓችን የሚያዝ የሆኑ ሴቶችን እንዲወጡ አዘዋሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐይድ ላይ ያሉ ሴቶች ሁሉ ሳይቀር እንዲወጡ አዘዋሉ።
ረሱል ሰለላሁ ዐለይሂ ወሰለም ከሂጅራ ከሁለተኛው ዓመት ጀምሮ እስከ ሞቱበት ዓመት ድረስ ሶላተል ዒድን አልተውም። ሰሐቦችም ረድዋኑላሂ ዐለይሂም ይሄን ያደርጉ ነበር። ሐታ አንድ ሀገር አንድ መንደር ሙሉ በሙሉ ሶላተል ዒድን መስገድ ከተወ ሊጋደሏቸው ይገባል ሁሉ ብለዋል ፉቃሃዎች። ነው ይሄን ያክል ትኩረት የተሰጠው ዋጅብ ቢሆን ነው ይላሉ። ሌሎች ዑለሞች ደግሞ ሱና ነው። በተለያዩ ሐዲሶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ግዴታ የሆኑ ድርጊቶችን፣ ዒባዶችን፣ ሶላቶችን ሲጠቅሱ ሶላተል ዒድን አልጠቀሱም ይላሉ። ያም ሆነ ይህ ሶላተል ዒድ መተው ያሌለበት ሙስሊሞችን አንድ የሚያደርግ የተለያዩ ኸይር ጎኖች ያሉት ዒባዳ ከመሆኑ አንፃር ሶላተል ዒድ መተው የለበትም። ወቅቱን በተመለከተ ከሱብሂ በኋላ ሶላት መስገድ የሚከለከልበት ወቅት እንዳበቃ ጀምሮ የዙህር ወቅት እስኪገባ ድረስ ነው። በዛ ሰዓት መስገድ ካልተቻለ፣ በዛ ሰዓት ካልተሰገደ በማግስቱ በተመሳሳይ ሰዓት ይሰገዳል። ወቅቱ ካለፈ በኋላ ከዙህር በኋላ ከዐስር በኋላ አይሰገድም። መሰገድ ያለበት ፀሐይ ከፍ ካለችበት ሰዓት ጀምሮ የዙህር ወቅት እስኪገባ ነው። እስከዚህ ባለው ጊዜ ዒድ መሆኑን ሰዎች ካላወቁ በሆነ ምክንያት ካልሰገዱ በማግስቱ ጠዋት ላይ ይሰገዳል እንጂ እንደሌላ ሰላት ፈርድ የሆኑ ሰላቶች ያመለጠው ሰው እንዳስታወሰው ወይም ደግሞ ችግሩ እንደተቀረፈ መስገድ ይችላል። ላኪን ሰላተል ዒድ በማግስቱ በተመሳሳይ ሰዓት ነው የሚሰገደው። ይህም ሐዲስ ላይ ባለው መሰረት غم علينا هلال شوال فأصبحنا صياما የረመዳን የመጨረሻው ቀን ላይ ደመና ሆነና ተጠራጠረን፣ ዛሬ ዒድ ነው አይደለም ብለን ተጠራጠረን። ከዛም ጾመን የሚቀጥለውን ቀን ጾመን በማግስቱ ጾመን ሳለ ቀኑ ላይ የሆኑ ሰዎች መጡና የሸዋል ጨረቃ ታይቷል፣ ዛሬ ዒድ ነው ብለው ነገሩን ይላሉ። ይህን የነብዩ ሰለላሁ ዐለይሂ ወሰለም ሰዎች እንዲያፈጥሩ እንዲበሉ ዒድ ቀን እንደሆነ ነገሯቸው ረሱል ዐለይሂ ሰላቱ ወሰላም። እነሆ ዒዱንም ለነገ የሶላተል ዒድ ነገ እንዲሰገድም ረሱል ሰለላሁ ዐለይሂ ወሰለም አዘዋል ይላሉ። ኢማም አሕመድ፣ አቡ ዳውድ፣ ዳረቁጥኒ የዘገቡትና ብዙ ሙሐዲሶችም ሶሒህ ያሉት ሐዲስ ነው። ወቅቱ ካለፈ በኋላ ከዙህር በኋላ የሚሰገድ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ነገ እንሰግደዋለን ባላሉ ነበረ። ሶላተል ዒድን በተመለከተ የዒድ ሶላቶችን በተመለከተ ሱናው ተመራጩ በላጩ ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ፊዕሉሃ ፊሰሕራ መስገጃውን ቦታ በተመለከተ ሜዳ ላይ ነው መሰገድ ያለበት። ለሶላተል ዒድ የተመደበ ሶላተል ዒድ የሚሰገድበት ራሱን የቻለ ቦታ ሊኖር ይገባል። ሰዎች ሶላተል ዒድን እዛ ነው መስገድ ያለባቸው። ሰዎችን የሚያሰባስብ ቦታ ለሶላተል ዒድ ተመድቦ እዛ መሰገድ አለበት። ረሱል ሰለላሁ ዐለይሂ ወሰለም ዒደል ፍጥርና ዒደል አድሃን የሚሰግዱበት ራሱን የቻለ ቦታ ነበራቸው። ማንኛውም ሀገር ላይ ያሉ ሙስሊሞች ተሰብስበው የሚሰግዱበት ዒዶችን የሚሰግዱበት ቦታ ሊኖራቸው ይገባል። የሚሰግዱበት ቦታ ካሌላቸው አሊያ ደግሞ ሜዳ ላይ ተሰብስበው መስገድ በዝናብ በብርድ በተለያዩ ምክንያቶች ካልተቻለ መስጂድ ውስጥ ይሰገዳል። መካ መስጂድ አልሐራም ከሆነ ግን እዛ ውስጥ መስገዱ ይበልጣል። መስጂድ አልሐራም አካባቢ ያሉ ሰዎች ሜዳ ሄደው ከመስገድ ይልቅ መስጂድ አልሐራም ውስጥ መስገዳቸው ይመረጣል ይላሉ ፉቃሃዎች። ሁለተኛው ወተዕጂሉ አልአድሃ የዒድ አልአድሃን ሶላት አስቀድሞ መስገድ ይመረጣል። ወተእኺሩ አልፊጥሪ የዒድ አልፍጥርን ሶላት ደግሞ አዘግይቶ መስገድ ይመረጣል። ይህ የሆነበት ምክንያት የዒድ አልአድሃ ሶላት ሰግደው ቤት እንደተመለሱ ضحያ ይታረዳል፣ ጊዜ ያስፈልጋልና ቀደም ብሎ መስገዱ ተገቢ ነው፣ ሱና ነው። የዒድ አልፍጥርን በተመለከተ ደግሞ ከፊት ሰዎች ሰደቀተል ፍጥርን ስለሚያከፋፍሉ መጀመሪያ ላይ ሰደቀተል ፍጥርን ስለሚያከፋፍሉ ጊዜ ያስፈልጋልና አዘግይቶ መስገዱ ይሻላል። አንጻራዊ ማዘግየት ማለት ነው። በጣም ማርፈዱ መቆየቱ ተገቢ አይደለም። ሁለቱንም ዒዶችን የተመለከቱ የቁርአን አያዎችን በምናይበት ጊዜ ፈሰሊ ሊረቢከ ወንሐር፣ ፈሰሊ ስገድ፣ ወንሐር እረድ። ይሄ የሶላተል የዒድ አልአድሃን ሶላት በተመለከተ ነው። ሶላቱን አስቀደመ፣ ከዛ በኋላ እርድን አስከትሏል። የዒድ አልፍጥርን በተመለከተ ደግሞ ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ፣ ዘካን የሰጠ ተክቢር ያለ የሰገደ ብሏል። ተርቲቡን አላህ አስቀምጦታል። የሙስሊም ከዚህ በመነሳት አስቀድሞ
የዒድ አልፍጥር ዕለት ዘካት አልፍጥርን መስጠት፣ በዚሁ መሃል ደግሞ ተክቢር ማለትና ሰላቱን ማዘግየቱ ተገቢ እንደሆነ ተመራጭ እንደሆነ፣ የዒድ አልአድሃ ላይ ደግሞ አስቀድሞ ሰላቱን ጥሎ ብሎ መስገድና ከዛ በኋላ ሰዎች ለእርድ ወደ ቤታቸው ቶሎ እንዲመለሱ ማድረግ ተገቢ ነው ይላሉ። ወልፊጥሩ እንደዚሁ ጠዋት ላይ ማፍጠር የዒድ አልፍጥር ዒድ ላይ የጾም ፍቺ ዒድ ላይ ወደ ሶላት ከመሄድ በፊት መቅመስ ተገቢ ነው፣ ማፍጠር ተገቢ ነው። ቢተመራቲን ዊትራ 3 ወይም 5 ወይም 7 የቴምር ፍሬዎችን መቅመስ ተመራጭ ነው፣ ሱና ነው። ነው ወሩን ሙሉ ጾመው ስለነበረ የዒድ ዕለት ወደ ሶላት ከመሄድ በፊት ጠዋት ላይ የሆነ ነገር መቅመስ ያስፈልጋል። ቢቻል ቴምር ይሆናል። ካልተቻለ ደግሞ ሰዎች ማንኛውም አጠገባቸው ያለን ነገር ሳይቀምሱ ወይም ነገር ሳይበሉ መሄድ የለባቸውም። ወአን የተነظፈ ወየተጠየበ ለሃ ለሶላት ለዒድ በሚካሄድበት ጊዜ መታጠብ፣ ንጹህ ልብስ መልበስና ሽቶ መጠቀም ሱና ነው ይላል። ንጹህ ልብስ መልበስን ገላ መታጠብን በተመለከተ ለወንዱም ለሴቱም ለሁሉም ነው። ሽቶ መቀባትን በተመለከተ ግን ሴት ልጅ ከቤት ስትወጣ ሽቶ መጠቀም የለባትም። ሽቶ መጠቀም የምችለው ቤት ውስጥ ሆነ ነው። የተኛዋም ሴት ሽቶ ተቀብታ ከቤት የወጣች እንደሆነ ፍትና ላይ ትወድቃለች፣ ሌሎችንም ፍትና ላይ ትጥላለች። በነቢያችን ሰለላሁ ዐለይሂ ወሰለም የተኛዋም ሴት ሽቶ ተቀብታ ከቤቷ ወጣ በወንዶች አጠገብ ያለፈችና ወንዶችም ያ ሽታ የሸተታቸው እንደሆነ ወይም እንዲሸታቸው ብላ በወንዶች አጠገብ ያለፈች እንደሆነ ዝሙተኛ ናት ብለዋል ዐለይሂ ሰላቱ ወሰላም። አቡ ሁረይራ ረዲየላሁ ዐንሁ አርዳህ ባጠገቡ አንዲት ሴት ስታልፍ ሽቶ ሸተተው። ወዴት ነው የምትሄጂው አንቺ የአላህ ባሪያ ሲላት፣ ወደ መስጂድ ነው የምሄደው አለችው። ተመለሺ፣ ታጥበሽ ሽቶን አስወግደሽ ወደ መስጂድ ሂጂ። መስጂድ እንኳን ስትሄድ ኸይር እንኳን ስትወጣ ሽቶ ተቀብታ መሄዷን ተቃውሟል። ተመልሰሽ ታጠቢ ብለዋል። ሽቶ የተቀባሽ ሴት ከኛ ጋር መታ ሶላት አልኢሻን እንዳሰግዱሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሶላት አልኢሻ ውጪ ከሆነ ይቻላል ማለት አይደለም፣ በጥቅሉ ተከልክሏል። ባይበልጥ ደግሞ ፊትና የሚያመጡ ሰዓቶች ላይ ሽቶ መቀባቱ ይከለከላል። ባለንበት ዘመን ወጣቱ ኢማኑ ضعيف ነው፣ ፊትናዎች በዝተዋል። ሴቶች ከቤት በምትወጡበት ጊዜ አላህን ልትፈሩ ጥንቃቄ ልታደርጉ ይገባል። ወይም መፈተናችሁ የማይቀር ይሆናል። ወይልበሰ አሕሰነ ثيابه ልብስ በሚለብስበት ጊዜ ካሉት ልብሶች ውስጥ ጥሩ የሚባለውን ልብስ መልበስ ይጠበቅበታል። ነብዩ ሰለላሁ ዐለይሂ ወሰለም ለዒድና ለጁማ የሚለብሱት ልዩ ልብስ ነበራቸው። እንደዚሁ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለዒድ የሚለብሱት ራሱን የቻለ ልብስ ነበራቸው። አዲስ መግዛት የቻለ ሰው አዲስ ይለብሳል። ልብሶች አማራጮች ካሉት ደግሞ ያለውን ልብስ ለዒድ አዘጋጅቶ ተሳምሮ መልበስ ይጠበቅበታል፣ የደስታ ቀን ነውና። ሰባተኛው ወየዝሀበ ሚን ጠሪቅን ወየርጅዐ ሚን አኸራ ለዒድ ሶላት በሚካሄድበት ጊዜ ወደ ሶላት ለዒድ ሲሄዱ በአንድ መንገድ ሲመለሱ በሌላ መንገድ መምጣቱ ተገቢ ነው ይላሉ። ምክንያቱም ዑለሞች ብዙ የተለያዩ ምክንያቶችን ጠቅሰዋል። መጀመሪያ በአንድ መንገድ ሲሄድ ለምስኪኖች ሰደቃ ይሰጣል፣ በሌላኛው መንገድ ሲመጣ ደግሞ ለሌላ ምስኪኖች ሰደቃ ይሰጣል ብለዋል። ሌሎች ደግሞ ሲሄድ የሄደበት መንገድም ይመሰክርለታል፣ ሲመለስም ደግሞ የመጣበት መንገድም ይመሰክርለታል። ሌሎች ደግሞ በሄደበት መንገድ ያዩት ካፍሮችና ሲመለስ በሌላ መንገድ ያሉ ካፍሮች ባዩት ጊዜ የሙስሊሞችን አኽላቅ፣ የሙስሊሞችን ባህሪ፣ የሙስሊሞችን ስነ ምግባር እንዲያዩ ወይም ደግሞ ሙስሊሞችን የሚጠሉ ከሆነ እንዲናደዱ ለማድረግ ነው ይላሉ። አኩል ሐነቢ ሰለላሁ ዐለይሂ ወሰለም ይሄን ያደርጉት ነበር፣ እኛም እናደርጋለን። ፈዩሰሊ ቢሂም ረክዓተይኒ መስገጃው ቦታ ላይ ከተደረሰ ኢማሙ 2 ረካ ሶላት ይሰግዳል እንደደረሰ። ከዛ በፊት የሚሰገድ ሶላት የለም። ሶላት አልዒድ ላይ ዒዱ የሚሰገደው ሜዳ ከሆነ የዒድ አልፍጥርም ይሁን የዒድ አልአድሃ ቀብልያ ሱና የለውም፣ ባዕድያም ሱና የለውም። በል ሰሐባዎች ይከለክሉ ነበር። አንዳንድ ሰሐባዎች መስጂድ ከተሰገደ ግን የተሰገደው መስጂድ ውስጥ ከሆነ ተህየተል መስጂድ እንሰግዳለን ከመቀመጣችን በፊት። ከዛ በኋላ ግን ባዕድያ ተብሎ አይሰገድም። ላኪን ሜዳ ላይ ከሆነ የተሰገደው ቀብልያም ባዕድያም የለውም። ይከለክሉ ሁሉ ሰሐቦች ነበሩ። ወደ ቤት ከተመለሱ በኋላ ይሰግዱ እንደነበረ ተጠቅሷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዑለሞች ሰላት አልዱሃ ነው በማለት ተናግረዋል። ቢላ አዛን ወላ ኢቃማ ሰላት አልዒዶች የሚሰገዱት ያለ አዛንም ያለ ኢቃማም ነው። እንደዚሁ ሼክ ሰዕዲ ረሂመሁላህ ተዓላ ሌላ ክታባቸው ላይ እንደተጠቀሱት አሶላቱ ጃሚዓም አይባልም። ሰላት አልዒድ ላይ አሶላቱ ጃሚዓ አይባልም። አሶላቱ ጃሚዓ የሚባለው ለኩሱፍ ነው። ማንኛውም
ከዒባዳ ጋር ተያያዥነት ያለ ነገር ደሊል ያስፈልገዋል። ነብዩ ሰለላሁ ዐለይሂ ወሰለም ሰላተል ዒድን ሲሰግዱ አዛንም አላሉም ኢቃምም አላሉም አሰላቱ ጃሚዓን አላሉም። ሰላቱ በሚሰገድበት ጊዜ ምንድነው ተብለው የሚነየተው ይላሉ ብዙ ሰዎች። ሰላተል ዒድ ነው። በዛ ሰዓት ሜዳ ሄደን እንድንሰበሰብ እንደዚሁ ያለ ፈርድ ሰላት መስጂድም ቢሆን ገብተን ተሰብስበን እንድንሰግድ ያደረገን ሰላት ቢኖር ዒድ ነው። ሰዎች በልባቸው ያውቃሉ። በሰላተል ዒድ ነው የሚሄደው ነው የሚሉት። ይህ ነው ንያ ማለት። የግድ በመላሳችን የምንለው የምናነበው ነገር የለም። ነወይቱ ኡሰሊ ሰላተ ሱነተል ዒድ አው ፈርደል ዒድ ረክዓተይን መእሙመን ኢማመን አው መእሙመን አዳአን አው ቀዳአን ያሉ የሚናገሩት ነገር የለም። ቢድዓ ነው፣ ፈጠራ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነወይቱ ኡሰሊ ሰላተ ያሉ አይነይቱም ነበር። በሰሐቦች ዘመንም አይታወቅም፣ በታቢዒዎች ዘመንም አይታወቅም፣ በአራቱ ኢማሞች መዝሀብም አይታወቅም። ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አህመድ አላሉትም። ብቻ ከጊዜ በኋላ የመጡ የሻፊዒያ መዝሀብ ተከታዮች ሶላት ላይ በአንደበት በግልጽ ነወይቱ ኡሰሊ ማለት ሱና ነው ብለዋል። የሻፊዒ መዝሀብ ተከታይ የሆኑ ፉቃሃዎች ራሳቸው ረድ አድርገዋል። ከነብዩም አልተገኘም፣ ኢማሙ ሻፊዒ ይሄን ነገር አልተናገሩም ብለዋል። ሶላተል ዒድ ራሱን የቻለ ንያ የለውም። በውስጣችን ዒድ እንደምንሰግድ አውቀናል። 2 ረካ እንደሆነ አውቀናል። አላሁ አክበር ብቻ እጃችንን አንስተን አላሁ አክበር ብሎ ወደ ኢባዳው መግባት ነው። ይከብሩ ፊል ኡላ የመጀመሪያው ረካ ላይ ተክቢር ይደረጋል። 7 ተክቢር ይደረጋል። በተክቢረተል ኢህራም ከተክቢረተል ኢህራም ጋር ከመክፈቻው ተክቢራ ጋር 7 ተክቢር ይደረጋል። ያኒ ሶላቱን መክፈቻ መግቢያ ላይ አላሁ አክበር እንላለን። ከዛ በኋላ 6 ጊዜ በተከታታይ አላሁ አክበር ይባላል። ወፊ الثانية ሁለተኛው ረካ ላይ ደግሞ 5 ተክቢራ ይደረጋል። ሲዋ ተክቢረቱል ቂያም ለመቆም ከሚደረገው ተክቢራ ውጪ ከስጁድ ስንቆም ከሚባለው ተክቢራ ጋር 6 ይሆናል ማለት ነው። يرفع يديه እጆቹን ማንሳት ተገቢ ነው። مع كل تكبير ከእያንዳንዱ ተክቢራ ጋር እጅ እናነሳለን። አላሁ አክበር ሲባል እጅ ይነሳል። ይህ ዑለሞች መሃል ኺላፍ አለበት። ላኪን ራጂሑ ከእያንዳንዱ ተክቢራ ጋር እጅ መነሳት አለበት። ويحمد الله ويصلي على النبي بين كل تكبيرتين ከእያንዳንዱ ተክቢራ ቀጥሎ ደግሞ በሁለቱ ተክቢራዎች መሃል ማለት ነው አላህን ማመስገን አላህን ማላቅ ሶላት አለ ነቢ ማውረድ ይቻላል። አላህን ማመስገን አላህን ማላቅ ሶላት አለ ነቢ ማውረድ ይቻላል። ሌላ ዚክር ማለት ከተፈለገ ይቻላል፣ ችግር የለው። ነብዩ ሰለላሁ ዐለይሂ ወሰለም በሁለቱ ተክቢሮች መሃል ምን ይሉ እንደነበረ የተዘገበ ነገር የለም። ግን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ አላህን ማመስገን ሶላት አለ ነቢ ማውረድ እንደሚቻል ሱብሃንአላህ ወልሐምዱሊላህ ወላሁ አክበር አላሁመ ሰሊ ዐላ ሙሐመድ ማለት እንደሚቻል አብዱላህ ኢብኑ መስዑድ ጠቅሰዋል። ቢልም ችግር የለውም፣ ባይልም ችግር የለውም። ተክቢራውን በተመለከተ ሰዎች ብዙ ጊዜ የሚፈጽሙ ስህተት አለ። በጋራ አላሁ አክበር ይላሉ ሁሉም ያስተጋቡ ማለት ነው። ይህ አስፈላጊ አይደለም። ኢማሙ ድምጹን ጮክ አድርጎ የሚለው ኢማሙ ብቻ ነው። ማእሙሞች ድምጽ ሳያወጡ ነው ተክቢራ የሚሉት። ምናልባት ሰው ብዙ ሆኖ ማድረስ ድምጹ የኢማሙ ድምጽ አይደርስም ከተባለ ደግሞ ድምጽ የሚያስተላልፉ ሰዎች ይመደባሉ። ثم يقرأ الفاتحة وسورة 7 ጊዜ በመጀመሪያው 7 ጊዜ ተክቢር ካደረገ በኋላ ሁለተኛው ላይ 6 ጊዜ ተክቢር ከተደረገ በኋላ ፋቲሃ ይቀራል። ከፋቲሃ በኋላ ደግሞ ሱራ ይቀራል። ኢማሙ የሚቀራውን የምንሰማ ከሆነ ሱራ አንቀራም፣ ከፋቲሃው በኋላ ቁርአን አንቀራም። ኢማሙ የሚቀራው ማይሰማን ከሆነ ፋቲሃም ሱራም እንቀራለን። የጅሀሩ ቢልቂራአቲ ፊሃ በሚቀራበት ጊዜ ድምፁ ጮክ ይደረጋል። ኢማሙ ድምፁን ጮክ ያደርጋል። فإذا سلم ሶላቱ ካበቃ በኋላ خطب خطبتين ኢማሙ 2 ኹጥባ ያደርጋል። ከኹጥበተይ الجمعة ልክ እንደ ጁምዓ አይነት ኹጥባ 2 ኹጥባ ይደረጋል። ልክ እንደ ጁምዓ አይነት ኹጥባ ባለፈው ሳምንት ደርሳችን የጁምዓ ኹጥባ ምን መምሰል እንዳለበት አዳቡን ስርዓቱን ጠቅሰናል። ልክ እዛ የተደረገው አይነት ኹጥባ ሊሆን ይገባዋል። አጠር ያለ ወቅታዊ ጉዳይ የሚዳሰስበት ኢላ አንሁ ነገር ግን يذكر في كل خطبة በያን በሁለቱም ኹጥባዎች ይጥቀስ الأحكام المناسبة للوقت ከወቅቱ ጋር ከእለቱ ጋር የሚሄድ ዒድን በተመለከተ ተክቢራን በተመለከተ የዝክርን ትሩፋት መሰል የሆኑ ከዒድ ጋር ተያያዥ የሆኑ ነጥቦችን ሊጠቅስ ይገባዋል። አቀራረቡን በተመለከተ የሶላተል ጁሙዓ ኹጥባ በሐምድ በምስጋና እንደሚጀመረው የዒድን ኹጥባ በምስጋና በሐምድ ነው መጀመር ያለበት። ረሱል ሰለላሁ ዐለይሂ ወሰለም ዒድን ኹጥባ በሚያደርጉበት ጊዜ በተክቢራ ጀምረዋሉ የሚል ነገር የለም። የዒድ ኹጥባ የሚደረገው ከሶላት በኋላ ከጁምዓ ኹጥባ በተቃራኒ ማለት ነው። የጁምዓ ኹጥባ ጁምዓ ሰሒህ ለመሆን ሸርጥ ነው።
ሸርጥ ደግሞ ከመሽሩጡ መቅደም አለበት ይላሉ። አንድ ነገር ትክክለኛ እንዲሆን መሟላት ያለበት መስፈርት ቀድሞ መሟላት አለበት። ጁምዓ ሷሂህ እንዲሆን መሟላት ካለባቸው መስፈርቶች አንዱ ኹጥባ ነው። በመሆኑም ከጁምዓ ሶላት በፊት ኹጥባ ይቀድማል። ኢድ ሶላት ላይ ግን ኹጥባ ሸርጥ አይደለም። ኢድ ሶላት ላይ ኹጥባ ሸርጥ አይደለም። በመሆኑም ወደ ኋላ አዘግይተውታል። ብዙ ጊዜ ሰዎች አይሰሙም። ለ10 ደቂቃ ለ15 ደቂቃ ሰብር አያደርጉም። እየጣሉ እየተውት ነው ኹጥባን ትተው የሚሄዱት። ይህ ስህተት ነው፣ መሆን የለበትም። በሩሪ የሆነ ሐጃ ያለበት ሰው ካልሆነ በስተቀር 10 እና 15 ደቂቃ ቁጭ ብሎ ኹጥባውን ማድመጥ አስፈላጊ ነው። ኹጥባው ላይ የተለያዩ ምክሮች ይኖራሉ። ኹጥባውን ለማድመጥ በመቀመጣችን መጅልስ ዚክር ላይ ነው የተቀመጥነው፣ ወንጀል ይራገፋል፣ አላህ ዘንድ ሱብሓነሁ ወተዓላ አጅርን ያስገኛል። የነብዩ ሰለላሁ ዐለይሂ ወሰለም ሱናም ተግባራዊ እናደርጋለን። ሰዎች አይቀመጡም ለኹጥባ አይቀመጡም ብሎ ደግሞ ኹጥባውን ከፊት ማድረጉ የተከለከለ ነው። የረሱሉን ሰለላሁ ዐለይሂ ወሰለም ሱና የሚጻረር ነው። ወይስተሐቡ ተክቢሩ ሙጥለቁ ሶላት አልዒደይን ላይ ተክቢራ ይመረጣል። አልሙጥለቅ ልቅ የሆነ ተክቢራ በምንም ያልተገደበ መቼ ለይለተል ዒድ የሁለቱም ዒዶች ምሽት ላይ ነገ ዒድ ነው ሲባል ፀሐይ ከጠለቀችበት ጊዜ ጀምሮ ማለት ነው። وفي كل 10 ذي الحجة 10 ذي الحجة የመጀመሪያ 10 ቀኖች ላይ ሙሉ በሙሉ ሙጥለቅ የሆነ ተክቢር ማድረግ ይመረጣል። والمقيد የተገደበው ተክቢር ደግሞ عقب المكتوبات من صلاة فجر يوم عرفة ከፈርድ ሰላቶች በኋላ የአረፋ ዒድ ነገ ነው ሲባል ከአረፋ ዕለት ሱብሒ ጀምሮ إلى عصر آخر أيام التشريق የአያም التشريق የመጨረሻው ሶስተኛው ቀን ዓስር ሰላት ድረስ ከፈርድ ሰላቶች በኋላ ተክቢር ማለት ይመረጣል፣ ሱና ነው። የዒድ አልፍጥሩን ተክቢር በተመለከተ የረመዳን የመጨረሻው ቀን ዛሬ መሆኑ ከታወቀ ከምሽቱ ጀምሮ ተክቢር ይባላል እስከ ዒድ ሰላት ድረስ ማለት ነው። ዒድ ሰላት ከተሰገደ በኋላ ያበቃል። አማ የዒድ አልአድሃን የአረፋን በምናይበት ጊዜ ከሰላት በኋላ እስከ ሶስተኛው ቀን አያም ተሽሪቅ ዓስር ሰላት ድረስ ይባላል። ሙጥለቅ የሆኑ ተክቢሮች ደግሞ አሽሩ ዙል ሒጃ የዙል ሒጃ 10 ቀን በሙሉ ማለት ይቻላል። ወሲፈቱሁ ተክቢር አባባሉን በምናይበት ጊዜ አላሁ አክበሩ አላሁ አክበሩ ላ ኢላሃ ኢላላህ ወላሁ አክበሩ አላሁ አክበሩ ወሊላሂል ሐምድ ማለትም ይቻላል። ሌሎችም አባባሎች አሉ። እነዚህ ከዒድ ጋር ተያያዥ የሆኑ አህካሞችና መስአላዎች ናቸው። ተክቢር ላይ ብዙ ጊዜ ሰዎች ይረሳሉ፣ ይከላከልባቸዋል። እንደዚሁ ቀዳ ማውጣትን በተመለከተም አንዳንድ የሚነሱ ጥያቄዎች አሉ። ኢማሙ እየሰገደ ሳለ አንድ ረካ አምልጦት የደረሰ ሰው ኢማሙ ባለበት መልኩ ይከተለዋል። ከኋላ ተነስቶ ያለፈውን ረካ ሙሉ በሙሉ ቀባ ያወጣል። ኢማሙ ካሰላመተ በኋላ የደረሰ ሰው ቁጭ ብሎ ኹጥባውን ያደምጥና ከዛ በኋላ ለብቻው ይሰግዳል። ሌላ ጀማ ካለም ከጀማ ጋር ይሰግዳል። ለብቻው መስገድ ከጀማም ጋር ይሰግድ ልክ ከኢማም ሲሰግድ እንደሚያደርገው ይደረጋል። መጀመሪያ ላይ 7 ተክቢራ፣ ቀጥሎ ባለው 6 ተክቢራ፣ ከዛ በኋላ ፋቲሃና አንድ ሱራ ይቀራል። ስጁድ ሩኩዕ ተደርጎ ይነሳል። ድጋሜ 6 ተክቢር ይደረጋል። ፋቲሃ ተቀርቶ ሱራ ተቀርቶ ሩኩዕ ስጁድ ተደርጎ ይጠናቀቃል ማለት ነው። እስከ ዙሁር ወቅት እስኪገባ ድረስ ዒድ መሆኑን ያላወቀ ሰው በማግስቱ ሶላተል ዒድን ይሰግዳል። ተክቢራ እያለ የረሳ እንደሆነ ስንት እንዳለ ያላወቀ እንደሆነ ዝቅተኛውን ይዛል። 6 ነው 5 ነው ያልኩት ካለ 5 ነው፣ 4 ነው 5 ነው ያልኩት ካለ 4 ነው ብሎ የጎደለውን ያመጣል ማለት ነው። ኢማሙ ተክቢራ ጨርሶ ፋቲሃ እየቀራ ሳለ የደረሰ ሰው ዝም ብሎ ፋቲሃን ይቀራል እንጂ ኢማሙ ፋቲሃ እየቀራ እሱ ተክቢር ማድረግ አይችልም፣ ወቅቱ አልፏልና። ለዒድ እንኳን አደረሳችሁ ማለት ይቻላል፣ ምንም ችግር የለውም። ተቀበለላሁ ሚና ወሚንክ ተቀበለላሁ ሚና ወሚንኩም ማለት ይቻላል። شيخ الإسلام ابن تيمية رحمه الله تعالى قد روي عن طائفة من الصحابة أنهم كانوا يفعلونه ورخص فيه الأئمة كأحمد وغيره ይላሉ። ሰዎችን እንኳን አደረሳችሁ ማለት እንኳን ደስ አላችሁ ማለት ይቻላል። ይሄን ነገር የተወሰኑ ሰሃቦች ያደርጉት እንደነበረ ተጠቅሷል። የዲን መሪዎችም እንደ ኢማም አህመድ ያሉ ይሄን ነገር ፈቅደዋል ይላሉ። የዚህ ነገር ጥቅሙና ዓላማው ደስታን መካፈል፣ ለእርስ በርሳችንም ኸይርን እንደምንመኝ መግለጫ ነው። هذا الله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። በቀጣይ ሳምንት ደርሳችን እስከንገናኝ ድረስ አላህ Subhanahu Wa Ta'ala ይጠብቀን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላህ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።